ተዘከረነ እግዚኦ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ልጆች የሆናችሁ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የሆናችሁ ሁላችሁንም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ አማኑኤል የድንግል ልጅ ከእድሜያችን ይህን ቀን ቀጥሎ እስትንፋሱን ሰጥቶ እንድንቀጥል የረዳን አጋዕዝተ ዓለም ቅድስት ሥላሴ ለዘላለሙ የተመሰገነ ይሁን። እንኳን ለሰሙነ ሕማማት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሕማም፣ ስቃይ፣ በደል፣ ግርፋት፣ መገፋት፣ መድማት፣ መሰቀል፣ መገረፍ፣ መቸንከር እኔና እናንተ የቆሰለውን ቁስላችንን ሊቆስል እሱ ቆስሎ የኛን ቁስል ሊያደርቅ እሱ ሞቶ የኛን ሞት ሊሽር የመጨረሻዋ ሳምንት ክርስቶስ ከፍቅሩ በላይ ፍቅሩን የገለጸበት የአዳምንና የአዳምን ዘር ሊያድን አህያዋንና ውርንጫዋን ፈትታችሁ አምጡልኝ ለጌታው ያስፈልጋታል ያለው ጌታ በነቢያት የተነገረው ይፈጸም ዘንድ ሰኞ ብለን ማክሰኞ ሮብ ደርሰናል። ለማስታወስ ያክል ሰኞ ላይ ፍሬ ያልተገኘባት ጌታ በዚህ ምድር በእስራኤል ምድር በነቢያት ሀገር ምድር ተራብኳል። የማይራበው ረሃቡ ሰው ነው። ሰው አለ ወይ በእስራኤል ብሎ ተራበ። የነ ቅዱስ ዳዊት ሀገር፣ የነ ቅዱስ ሕዝቅያስ፣ የነ ትንቢተ ኢሳይያስ ሀገር፣ የነ ሙሴ ሀገር ሰው አለ ወይ ብሎ ተራበ ጌታችን። ዕፀ በለስ ግን ዓለም ልማ ነበረ፣ ግን ፍሬ አላፈራችም። መርገመ በለስ ትባላለች። በለስ የተረገመችበት በለስ የተባለው በእርግጥ በቅጠሏ በእጿ ቢመሰልም ምሳሌው ግን እስራኤልያኖች ነበሩ። ፍሬ ያላገኘባቸውም ጌታቸውን ለመስቀል፣ ጌታቸውን ለማንገላታት፣ ጌታቸውን ለማዋረድ የሚጣደፉ ሆኖ ነበር የተገኙት። ስለዚህ በዛን ቀን እንግዲህ ሰኞ ላይ እንደምናስታውሰው እቺ እጽ የተረገመችበት ቀን ነው። ዳግም ፍሬ እንዳታፈራ አይገርማችሁ? እስካሁን ድረስ በእስራኤል ሀገር ስለ ጌታ ስለ ኢየሱስ ክርስቶስ የሚያውቁት ነገር እያወቁ የማያውቁ እያወቁ የሚያጠፉ ሰላምን ከነሱ ነስቷቸው 2000 ዘመን አለፋቸው። ሰላም የላቸው በሄዱበት ሁሉ እንደደነገጡ ሰላምን አልሰጣችሁም ብሏቸው ሰላም ከነሱ ተነስተዋል። እንግዲህ ያቺ እጽ ተረግማለችና የሃይማኖት መጉደል አያችሁ
ፍሬ የተባለው ዛሬ ንስሐ ቢገቡ ቢመለሱ እግዚአብሔር ይቀበላቸው ነበር። ዓለም የሚኖሩበት በቱሪስት ብር ነው። የሚገርማችሁ እኔም ሁለቴ ተጉዤ አውቃለሁ። ቱሪስቱ ከዓለም ከጃፓን፣ ከአሜሪካ፣ ከራሻ፣ ከአፍሪካ፣ ከአውሮፓ እንደ ጉድ ይጎርፋል። ምን ፈልጋችሁ ነው ሲል የጌታችን የመድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምንና መቃብሩና ጎልጎታን ልናይ ይሏቸው። እየሰሙ እንዳልሰሙ ሆነዋል፣ ተረግመዋልና። ወገኖቼ ከመረገም እግዚአብሔር አያችሁ ከጌታም አገልጋዮች እርግማት ሐዘን እንዳይደርስባችሁ እግዚአብሔር ያውጣ። ተረገሙ። ማክሰኞ እንደምናስታውሰው የትምህርት ቀን ተብሎ ይታወቃል። እንዲሁም የጥያቄ ቀን። ጌታችን ረጅም ሰዓት ቁሞ ያስተማረበት በምኩራብ በመቅደሳቸው ቁሞ የነገራቸው ነበር። ጆሮ አላቸው ግን አይሰሙም ነበር። ዓይን አላቸው ግን አያዩም ነበር። ጌታ የጎበጡትን ሁሉ ሲያቀና አያዩም ነበር። ወንጌል ትላንት ሲነገር የነበረውን እኔ ብሎ ሲያስረዳቸው አይሰሙም ነበር። አዎ አይሰሙም ነበር። እግዚአብሔር ማስተዋል ይስጠን። እግዚአብሔር ማስተዋሉን በእውነት ይስጠን። ስለዚህ ሁልጊዜ ለመማር ሳይሆን ለነገር አንዳንድ ሰዎች አሉ ዛሬ ምን አለ ብለው ለመስማት ወንጌሉን ሳይሆን ማንን ሊናገር ይሆን ብለው የሚመጡ ሰዎች አሉ። በነገራችን ላይ እስቲ ዛሬ ሄደሽ ስሚ ተብሎ የሚላኩ አሉ። ብዙ ጊዜ እዚህ ሲበዛ ታዋቸዋላችሁ። አይድነቃችሁ። ወንጌሉን ፈልገውት አይደለም አንዳንድ ጊዜ። አዎ ጌታን የሚያደርገውን ነገር አሳቻ የሆነ የሱ ነቀፋ የሚሆን ነገር ጥያቄ ለመጠየቅ አይሁድ ሁሌም ይሄዱ ነበረ። ታዲያ ምን አሉት? ታስታውሱ ከሆነ ወንበዴዎች የጌታን ቤት ምን አድርገውት ነበረ? የጸሎት ቤት ነው፣ የአባቴን ቤት እናንተ ግን ምን አድርጋችሁት ነበር አላቸው። የወንበዴዎች የቀማኞች ዋሻ አደረጋችሁት አላቸው። ቤተክርስቲያንን ተገር በማድረግ ዛሬ ብዙ ሰው ብዙ ይሰራል። የአባታችን ቤት አይገርማችሁም? እነዚህን ሰዎች ገርፎ የሚያደርጉትን ነገር ገለባብጦ አጋልጦ ማለት ነው ንውጡ አላቸው። በዘመናችን ብዙ አይተናል። የተጋለጡ ሰዎች በትላንትና ድንች ሽንኩርቱን ምኑን ገለባበጠው ዛሬ ኢሜላቸው ዛሬ የሰሩት ነገር በቮይስ በምን ወጥቶ ተገለባብጦ አይተናል፣ ሰምተናል። አዎ አባሯቸዋል። አሁን ምን አሉት በጥያቄ ይሄንን በማን ስልጣን እነዚህን ታደርጋለህ? ይህን ስልጣን የሰጠህ ማን ነው አሉት። አያችሁ፣ ሰኞ አባሯቸዋል፣ ሰኞ ረግሟቸዋል። ምክንያቱም ይህን ጥያቄ ሲጠይቁት ወገኖች ልብ ብላችሁ እንድታዳምጡት ምፈልገው ይህንን ጥያቄ ሲጠይቁት ወደውት አይደለም። አይደለም ከሄሮዶስ ከጲላጦስ ጋራ ምን ለማድረግ ነው? ለማጋጨት ሐሳባቸው የነበረ ጠማማ ጥያቄ። ዛሬ እናንተ ሌት ተቀን እየደከማችሁ እንደምትደክሙ እያዩ ሰዎች ሆን ብለው እናንተ የምትናደዱበት እናንተ የማይስማማችሁን ነገር ሊጠይቋችሁ ይመጣሉ። በጣም ይገርማችሁ። ጌታንም ይሄን ያውቅ ስለነበረ
ምን አላቸው? የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር ነው አላቸው። እስኪ ንገሩኝ። የእሱ ጥምቀት በሰማይ ነው የተፈጸመው ወይስ በምድር ነው? ከየትኛው ወገን ነው? እስኪ አስረዱኝ አላቸው። ከሰማይ ነው ቢሉ ለምን አላመናችሁበትም ብሎ ሊያዋርዳቸው ነው። ነቢየ እግዚአብሔር ቅዱስ ዳዊት አንተ ይለዋል ለመልካሙ መልካም ነህ፣ ለክፉ ክፉ ነህ፣ ለጠማማው ጠማማ ነህ እያለው። ጌታ ጠማማነት ኑሮበት አይደለም። የኛ አባት ጠማው የጠመመ ሐሳብ ላላቸው ሰዎች ጌታ እንዲህ ያለውን ጠመም ያለውን ይሰጣቸዋል ማለት ነው። በጥበብ ማለት ነው፣ በማስተዋል ማለት ነው። ስለዚህ እነሱም የጠመመ በማን ስልጣን ብለው ከማን ጋር ምን ለማድረግ እንዳሰቡ ያወቀ ጌታችን ጥያቄያቸውን በጠመመ ጥያቄ በጠመመ መልስ ሳይሆን አልቀበልበት ብሎ ሕዝብን በሚያምታቱበት ጥያቄ በመስቀለኛ መልስ ጠየቃቸው። አሁን ተነጋገሩ። ከሰማይ ነው ብንለው ለምን አላመናችሁበትም ይላል። ከሰው ከምድር ነው ቢለው ደግሞ ሕዝቡ ዮሐንስን እንደ አባት ይፈሩት ይወዱት ስለነበረ ሕዝቡ ይቀጠቅጠናል አሉ። በኋላ መልሳቸው ምን ከወዴት እንደሆነ አናውቅም ብለው መለሱለት። እንግዲያውስ አላቸው እኔም በማን ስልጣን እነዚህ እንደማደርግ አልነግራችሁም አላቸው። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥያቄ ይህ አልነበረም፣ ዋጋው ይህ አልነበረም። መልካም ያደረገ የታመሙትን ከሙታን መቃብር የጠራ የታመሙትን የፈወሰ ጎባጣውን ያቀና ሽባውን የተረተረ አባት የሕይወት አባት በጨለማ የሚመላለሰውን ብርሃን ያበራ መንገድም ሕይወትም የሆነ የአዳምን የዕዳ ደብዳቤ የቀደደ የእስራቱን ሕይወት ከሲኦል ወደ ጨለማ ለመመለስ የመጣን ጌታ ከሰይጣን ጋር ተባብረው ሰው ብቻ አይደለም ሰይጣንና ሰው ተባብረው የፈጠራቸው ሁለቱም በሥላሴ የተፈጠሩ ናቸው። ለአገልግሎት ለምስጋና የተፈጠሩ ነበሩ። ሰይጣን ምን አለ? እኔን ነው እንጂ አንተ ለምን አለ። አሁን ዛሬ ብዙ ሰዎች ከኛ ጋር አብረው እኛን ነው እንጂ ምንድነው ሲሉ ሲሰማቸው ትዝ ይበላችሁ። ሳጥናኤል ከማህበረ መላእክት እንዲህ ነው የተለየው። አዎ እንዲህ ነው የተለየው። ዛሬ ብዙዎች ቅድም እንዳልኳችሁ ውስጣቸው የዚህ የክፉ መንፈስ ልክ ሲገባባቸው ከዚህ ካለው አገልግሎት እያወቁ ሕግ እንዳለ እያወቁ ማፋለስ ይጀምራሉ። በቃ የመጀመሪያው ጥያቄያቸው ይሄ ነው። አሁን እኛ ቅድም እንዳልኳችሁ ይሁዳን ብቻ አይተን እዛ ያሉትን ሰራቂ ካህናቶች ብቻ አይተን ልናልፍ አይደለም። የዛሬውን አክቹዋል የሆነውን ሕይወታችንም ልንመለከትበት ነው። እንደዛ ካልሆነ ዋጋ የለውም። ዋጋ የሌለው አገልግሎት መሄድ አልፈልግም። ይቅርታ አድርጉልኝ ዘመዶቼ፣ ከእናንተ እኔ ብዙ የተሻለ አውቃለሁ ለማለትም አይደለም። ማስተዋልን እግዚአብሔር ይስጠን። እንግዲህ ሰኞና ማክሰኞ እንዲህ ያለው ነገር ባጭሩ ከብዙ በጥቂቱ ይሄን ይመስል ነበር። ዛሬ ረቡዕ ምን ተፈጠረ ስንል ደግሞ ይህ ዕለት ሊቀ ካህናት፣ ጸሐፍት፣ ፈሪሳውያን ኢየሱስን እንዴት መያዝ እንዳለባቸው የመከሩበት ውሳኔ ያሳለፉበት ቀን በመሆኑ ምክረ አይሁድ ይባላል። እንዴት አድርገን እንያዘው? እንዴት አድርገን እንያዘው? ተመልከቱ። እንደ ወንበዴ፣ እንደ ቀማኛ፣ እንደ ነፍሰ ገዳኝ በምኩራብ እየተመላለሰ ሲያስተምራቸው ሕፃን ሆኖ ጭቃ አብክቶ እንደ ሕፃን ሆኖ እያደገ በጥቂት እያወቁት እንደማያውቁት
ዛሬ 3 ዓመት 4 ዓመት 5 ዓመት ያስተማርናቸው ልጆች እንደማያውቁን እናንተው ታውቃላችሁ። ሲሰድቡን ያገላምጡን፣ ሰድቦ ለሰዳቢ ሲሰጡን ይላሉ። አንገታችንን ሁሉ ሲያስደፉ ጸጋውን ያብዛላቸው። ምክንያቱም የሚጠሏችሁን ውደዱ መርቋቸው ነው የሚሉ። አሁን እኔ አንዳንድ ጊዜ ማይገባኝ ክፍል ይሄ ነው። አሁን እግዚአብሔር ያርግላቸው ስለ እውነት ምርቃት ይሆንላችኋል እላለሁ። ለወንልክ የልቤን ነው የምናገረው። እኔ እላለሁ ወደ ክፋት አትሂዱ እንደማለት ነው። በነገራችን መርቋቸው ማለት ለነሱ መልስ እንዳትሰጧቸው ማለት ነው። በእውነት ይሄ ምርቃት ለነሱ ሰዓት ነው። ይሄ ለነሱ መልስ አለመስጠት ለነሱ ሰዓት ነው። እነሱን አለማሰብ የክፋታቸውን ነገር ልባችን ውስጥ አለማስቀመጥ ሰዓት ነው። ያው ይሄንን ልናውቅ ይገባል። ይሄን ልናስተውል ይገባል። እግዚአብሔር ይርዳን። ይሄን የሚያደርገው እግዚአብሔር። ስለዚህ አይሁድ ጌታን ለመያዝ ዛሬ መክረው የወሰኑባት ቀን ናት። ምክረ አይሁድ ይባላል። ምክንያቱም ወቅቱ የፋሲካ በዓል የሚከበርበት ስለሆነ በዓሉ እንዳይበላሽባቸው ለማጽዳት አያችሁ፣ የሰውን ልጅ ለመግደል ሕይወት ሊሰጥ የመጣውን ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ምድረ ገጽ ለማጥፋት በሚመቻቸው መልኩ ለመስራት የተስማሙበት ለማጽዳት አያችሁ። ይኸው ዛሬ ምክር ወስነው እንዴት አድርገው መያዝ እንዳለባቸው ያጠናቀቁበት ሰዓት ጊዜ ይህ ረቡዕ ነው። በዚህ በሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ 6 ምን ይላል? ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቃዎችና ጸሐፎችም እንዴት እንዲያጠፉት ይፈልጉ ነበረ፣ ሕዝቡን ይፈሩ ነበርና ይላል። አሁን ዛሬ ቁጥር በዛ ብለን መታየት ራሱ ቀላል እንዳይመስላችሁ። እኛን የሚጠሉ ሰዎችንም አጋንንትንም ያንቀጠቅጣል። ዲያብሎስ ከሁሉ በላይ መስማማትን ከቁጥር በላይ መብዛትን ይፈራልና ስራው መከፋፈል ነው፣ ከቁጥር ማሳነስ። ከማህበር ላይ አሁን ማህበር በዝቶ ምናምን ይመስላችኋል፣ ያስጀምራችኋል፣ ሂዱ ይላችኋል፣ ይሄዱም ተመለሷል። የምናውቀው ነው። ሺህ ማህበር አድርጎናል። አንዳንድ ጊዜ ይስፋ እንላለን፣ ግን በእውነት ሰፋ ነው ጠበበ ነው የሚባለው። አሁን አይሁድ ጌታን እንደፈለጉ እንዳያደርጉት ብዙ አማኝ እየተከተለው ነው። ጌታችን የተጻረረ ነገር ቢሰሩ ዱላው ወደ እነሱ እንደሚመጣ ስለሚያውቁ በጣም ማጥናት ነበረባቸው። ስለዚህ ይህን የሚረዳውን አካል ያገኙ ዘንድ ስለሚፈልጉ ይላል። ምን ይላል? በጣም የሚገርማችሁ ሰይጣንም ከ12ቱ ቁጥር አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባ ይላል። ልብ ብላችሁ አድምጡ። ገባበት። በዚህ በሚያገለግለው በኮሚቴ በነበሩት ሰዎች መካከል ሰይጣን ሲገባ ያየንበት ጊዜ ነበረ። አዎ ምንም ጥያቄ የለውም። ይሁዳ በተፈተነበት መጠን እኛም መፈተናችንም አይቀር ነገር። ይሄ ምንም ጥያቄ ውስጥ የሚገባም አይደለም። በጣም የሚገርመው ሄዶም እንዴት አሳልፈው እንዲሰጣቸው ከካህናት አለቃዎችና ከመቅደስ አዛዦች ጋር ተነጋገረ ይላል። ተመልከቱ፣
እዚህ ጋር ሆነው ከሌላ አካል ጋር ያወሩ ነበር። ከጌታ ማዕድ ጋር ሆኖ ከሌላኛው ጌታን ከሚጠሉት፣ ጌታን ከሚያሳድዱ፣ ጌታን ሊገሉ ቀን ከሚጠብቁ ጋር ረቢ እያለ እዚህ መምህር እያሉ አቤት እግዚኦ! በጣም እኮ የሚገርመው ያስለቅሳል እኮ ይሄ ንባፍስስ ነው የሚያደርገው። ሄደው ከሱ ጋር ይህ እንግዲህ ሄዶ ምን አደረገ ይላል? ተነጋገረ ይላል። እነሱም ጨንቋቸው በነበረው ጊዜ ዲያብሎስ ምን እንጀራ መጣላቸው። ዛሬ እናንተ ጨንቃችሁ አምላኬ አምላኬ ስትሉ የሚያጽናና መንፈስ ቅዱስ የሚመራችሁን መልአክ እግዚአብሔር ይልክላችኋል። በክፋት ውስጥ ሆናችሁ ጥብብ ጭንቅ ሲላችሁ ዲያብሎስ ደግሞ ሰራዊቱን ይዞ ከተፍ ይልላችኋል። ሰይጣን በማን ይሁዳ ላይ ገባና ወደ እነዚህ ሰዎች ተጨንቀው ምን ማድረግ እንችላለን? ፋሲካው ደረሰ። ከዚህ በኋላ አምነውት እኛ ሁሉ ወደ ጉድጓድ እንጣላለን። የሁሉ ዙል ይገፈትረናል። አዎ መቃብሩ ለኛ ሊሆን ነው። እሱን ሳንሰቅለው፣ እሱን መቃብሩ ሳንከተው እያሉ ሲጨነቁ እነሱም ደስ አላቸው። ገንዘብም ሊሰጡት ተዋ። ከደስታቸው ብዛት ይሄን ላደረክማ ውለት አለብን ብለው ምን ሊሰጡት ወሰኑ? ወገኖቼ ብር ሊሰጡት ወሰኑ። እሻለ ሕዝቡም በሌለበት አሳልፈው እንዲሰጣቸው ምቹ ጊዜ ይፈልግ ነበር ይላል። በዛ በክፋት ያሉ አባቶችን ሁሉን ነገር ተቀብሎ አይገርማቸውም? ዕዳውን ሁሉ ወሰደው እሱ። እገልሃለሁ ወደሞ ብሎ ከተናገረው ይልቅ መግደል ነበር ብሎ ከተናገረ ይልቅ ሂዶ መግደል አለ እንዴ ብሎ ተቀብሎ የገደለው ነው ኃጢአቱ። በሐልዮ በገቢር ነው። በሐሳብ ያለው በንስሐ ይታጠባል። በጣም የሚገርማችሁ አሁን አይሁድ የዛሬ እንግዲህ የአይሁድ ምክር ተፈጸመ። በቃ የነሱን ነገር የሚሰራላቸውን በመካከላቸው በጌታ ማዕድ ላይ ያለን ይሁዳ ተገኘ። ትልቅ ነገር ነው። ትልቅ ነገር ነው ለነሱ። ይሄ ነው ዛሬ እንዲህ ያለ ነገር እንዳናረግ እንጠንቀቅ ወገኖች። እኔ ከናንተ ብዙ አላውቅም፣ እናስተውል። ሁለተኛው ዛሬ በጣም የምንወዳት እኔ በተለይ በራሴን ይዤ ልናገር ማርያምን ተፍረት። ይህ ቀን የመልካም መዓዛ ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በስምዖን ቤት ተቀምጦ ሳለ ማርያምን ተፍረት ወይም ባለሽቷ ማርያም ዋጋው እጅግ ውድ የሆነ የአልባጥሮስ ሽቶ አምጥታ በራሱ ላይ ያርከፈከፈችበት ታላቅ ቀን ነው ዛሬ። ዝም ብሎ ቀን እንዳይመስላችሁ። አዎ መልካም ማገልገል ለራስ ይጠቅማል። በማገልገላችሁ ከእግዚአብሔር በረከት ለማግኘት እንጂ ዝናን ፈልጋችሁ ወይ ደግሞ ለመወደድን ስምን ለማግኘት ፈልጋችሁ ከሆነ ተሳስታችኋል። አዎ ይሄ ነው ማስተዋስ ማወቅ ያለብን። ይሄ ነው ሳይገባን መመላስ እንዳይሆንብን እናስተውል ወገኖቼ። ከናንተ እኔ ብዙ
አላውቅም። ባንስ እንጂ እውቀቴ ቢበዛ አይደለም። እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምረን ብናነበው ኢየሱስ እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቃዎች የሕዝቡም ሽማግሌዎች ቀያፋ የሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉት ተማከሩ። ከዚህ ቀደም የተማርነው ምን አለው? ሊይዙት ሊያሰቃዩት ይፈልጋሉ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁናሉ ይልና ቅድም በሉቃስ ላይ አንብበነዋል። ሂዱ አገኛቸውና አስደሰታቸው ይላል። ያ ሰምተነዋል። አሁን ምን ልትሰጡ ትወዳላችሁ ታዲያ ከተደሰታችሁ ብለው በብር ተስማምተዋል። 6 ሚሊዮን ያህል። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕዱም ተቀምጦ ሳለ በራሱ ላይ አፈሰሰችው ይላል። በራሱ ላይ አፈሰሰችው። መታደል ነው። ጌታችንን እናቱ ቅዱስ ዮሴፍ አረጋዊና እንግዲህ በትልቁ ከነኩት ማርያምን ተፍረት ናቸው። ማለት ጫፉን በዳሰሳው ነው ያለችው። ሌሎች እጅ ነርሷቸው ሊሆን ይችላል። እሷ ግን ከጸጉሩ ጀምራ ነክተዋለች። መታደል ነው። አያችሁ፣ ይሄ ነው እንግዲህ ዋጋ የሚያሰጥ ስራ ስሩ። አሁን ለበረከት ብለህ ስትል ኪሳችሁን የምትፈልጉት ወደ ሳንቲም ነው የምትሄዱት። አሁን ትልቅ ያለውን ሳንቲም ለሌላ ነው፣ ለጫማ አይደለም፣ ሶፋ ለመግዛት፣ መኪና ለመግዛት፣ ቤት ለመግዛት ነው የተቀመጠው። ማርያምን ተፍረት ጋር ይሄ የለም። ግዴላችሁም እንዴት አባታችን እንዴት እንዳመሰግናትም አብረን እናያዋለን። ግሩም ነው። ደቀ መዛሙርቱ ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው ይላል። እንዲህ አላቸው። አሁን እዚህ ላይ በጣም የሚገራችሁ 4 ወንጌላውያን እንድናነብ ይሁዳ የተቆጣው ይሁዳ ነው። ይሁዳ ምስኪን ንዋይ እኮ መጥፎ ከሆነ ታውቃላችሁ አይደል? የሱ በዚህ ስራው ምንድነው? ከምእመን የሚገባውን ገንዘብ ሰብሳቢ ነው። አቃቤ ነዋይ ይባል ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀረጠ የማስቀረጥ የእጅ አመል ነበረበትና ይሄ በብር ሳይሆን አያችሁ በመጽሐፍ አሁን እንግዲህ ብሩን በቤተክርስቲያን ሲሰሩ እንዲህ አርግልኝ ምናምን ስትሉት ሰውየውን ታሳሱታላችሁ። ወደሚገባው ነው ማድረግ ያለባችሁ። ወይም ለቤተክርስቲያን ማሰሪያ ሲባል መጋረጃውን ልብሰ ተክህኖን ምናምን ስቶ ደስ አይላቸው። እሱንም ቢሆን መላ አግኝተውለታል። ድሮ ጧፉን ይሄን ይዘው ህዝቡ ሲገባ ምን ያደርጉ ነበር? አሁን እንደሰማሁት ነው የምነግራችሁ። ጧፉንም ስብስብ አድርገው ንዋያተ ቅዱሳኑ ምን ብዝት ያለውን ስብስብ አድርገው መርካቶ ሄደው ይሸጡታል። አሁን ድሮ ግን ይሄ እንዲህ ሲሆንባቸው ምንም አማራጭ ስለሌላቸው ወደ ገጠር ቤተክርስቲያን ይልኩ ነበር። ወደ ሌላቸው አብያተ ክርስቲያን ይልኩ ነበር። አሁን እሱ የለም፣ በብር ይቀየር። ኖ ፕሮብለም ነው። አይ
አሁን ሽቶ ተገዝቷል። ጌታ ነው የሚቀባበት፣ የጌታ ነው የሚታይ ነው። አሁን ተቅበጠበጠ። ብሩን አምጥታ ሽቱ ግዙልኝ አይደለም ያለችው። ብሩን አምጥታ ለጌታ ይሁን ብላ አይደለም ያስቀመጠችው። ምን አለ ነው የሚለው? ተቆጣ ይላል ጌታ። ምክንያቱም በዚህ ውስጥ የይሁዳ ሌብነት ጎልቶ የታየበት ነው። ይህ ሽቱ ተሽጦ ለድሆች ቢሰጥ መልካም ነበር ብለው ቅቤ አንጓች የሚባሉ አሉ። እናንተን እኛን የሚቃወም አልችላል። ተወዳጅ ሐሳብ ያለው አስመስለው የሚወጓቸው ሰዎች አሉ። ይህን ትምህርት ስንማረው የነዛን የክፉዋን ባህሪና ገጸ ባህሪ ቀስ አድርገን እናመጣዋለን። ሆን ብለው ስብሰባ ስንቀመጥ ውይይት ላይ ስንሆን ይሄን አይነት ሐሳብ ያቀርብ ተመልከቷቸው ልላችሁ ፈልጌ። እንደዛ ስላችሁ ሐሳባችሁን በነፃ እንዳትናገሩ ተከለከላችሁ ማለት አይደለም። ከይሁዳ መንፈስ ውጪ ይሁን እንጂ ምኞትና ፍላጎታችሁን ተናገሩ። ማህበራችን አይከለክል። እንግዲህ ጌታን ነው የሚቃወም ያለው። ተመልከቱ የበጎችን መንጋ ምን ነው አለ። አያችሁ አዛኝ መሳይ ቅቤ አንጓች። አያችሁ ሽቶ ምን ብትቀባው ባትቀባ አንተ ምን ያደርግልሃል እንደማለት ጌታን እኮ ነው። ምክንያቱም ሽቶ ጌታ ከተቀባው በጌታ ስር ከፈሰሰ ለሱ የሚተርፈው ምንም ነገር የለም። እሱ ግን ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ ልብ በሉ። ቅድም ምን ብሎ ነበር? ምን ትሰጡኛላችሁ ብሏቸው ነበር። ያን ሐሳብ ሳያገኙ ሲቀሩ ዛሬ ብዙ ከኛ ጋር የነበሩ ልጆች አክሩፎ የሚመጡ ውስጣቸው ያቺ ነገር ሳይሳካ እናንተ ሳትቀበሏቸው ሲቀሩ መፍትያቸው እየተቆናጠሩ መውጣት ነው። ይሁዳም በዚህ ሰዓት ሐሳቡ ተቀባይነት ስለሌለው ስላላገኘ ስለማያገኝ ጌታ ራሱ ምን አለ? ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሰርታለችና ሴቲቱን ስለምን ታደክሟታላችሁ? የኔ እናት ደክሟታል። እሷ በዝሙት ሕይወቷን ደክሟት ነበረ። ዝሙትን በመስራት ሰዎች ወደ እሷ እየከፈሏት ዝሙትን ይፈጽሙ ነበር። የጌታ ቃል ሰብሯት ወደ ጌታ የመጣች ናት። ደክሟታል። ኃጢአቷን ስታስብ ደክሟታል። ለቅሷ አድክሟታል። አታድክሟታል። በቃ ድሃዎች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም አላቸው። እኔ ከእናንተ ጋር ሁሌ አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍሳ ለመቃብር ያደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይናገራል። አያችሁ፣ መታሰቢያ ተጻፈላት ማለት በደና ስጦታ ማለት ዝም ብላችሁ አንዳንዴ መስጠት እየቻላችሁ ማድረግ እየቻላችሁ አትንገብገቡ ልላችሁ ፈልጌ ነው። ምሳሌያችን ናት። ወንጌል በተሰበከበት ሁሉ የሷ ስም ይነሳል አላት። ቃል ገባላት። ቃል ኪዳን ማለት እኮ ይሄ ነው። በማይታበል ወንጌል በሚነሳበት ሁሉ ስሟ ይነሳል። ይሁዳ ግን ምን አደረገ? በዚህ ምክንያት አይሁድ ምክር የተባለው ቀን ይፈጸም ዘንድ የአስቆሮቱ ይሁዳ ይሄን ነገር ለመፈጸም እየተቆናጠረ ነው የሚለው መጽሐፉ። ወጣ ይላል። የአስቆሮቱ ይሁዳ እንደ ሌሎች ሐዋርያት ከጌታችን ተምሯል። በረከተ ኅብስቱን ተመግቧል። ልዩ ልዩ ተአምራትን በጌታችን እጅ ሲደረግ ሁሉ ተመልክቷል። ጌታችን ከሌሎች ሐዋርያት ሳይለየው
እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያነት የጠራውን ተንበርክኮ እግሩን ያጠበውን ጌታ ለሞት አሳልፎ ለመስጠት ወጣ። ዛሬ ብዙ ተቸግረው አብረናቸው ኩል ያለቀሰን ልጆች ነበሩ። አብረናቸው የችግራቸው መፍትሄ ለመሆን ህመማቸውን የመንፈስም ስራት ሊሆን ይችላል፣ የስጋም ሊሆን ይችላል፣ አብረናቸው የተጓዝን ዛሬ ክደውናል። ዛሬ አያውቁንም። ዛሬ ድምጻችን ሊሰሙ አይፈልጉ። ዛሬ ህብረታችን አይፈልጉ። ይሁዳነት ነው። በይሁዳ የነበረው መንፈስ በእነሱ ላይ ስላለን ይሁዳ ሲዘከር ይሁዳውያንንም አብረን እንዘክራቸዋለን፣ እናስታውሳቸዋለን። በረከትን ያገኘች ማርያምን ተፍረትን ስናስብ ሌሎች ለማይበር የሚሮጡ የሚተጉትንም አብረን እናነሳቸዋለን። ይሄን ማታረግልን ከሆነ ብለው አንደስታውሳ የስግደት እንደዚህ አጠንክረ ማተል ከሆነ ብለው የወጡ ልጆችና ስድብ ሰምታችኋል። ኤግዛክትሊ አንድ ነው። ለምንድን ነው ያደረግሽ ስለ ስልክ አልደውሎ ያልመለሰልኝ ብለው ለምንድን እንዴት እንደዚህ ታደርጋለሽ? ስግደት እንደዚህ አስተውሉ ወገኖቼ፣ እንድታስተውሉ ነው ወንጌል ወደ እናንተ የሚመጣው ሊፈረድባችሁ። ጌታ ግን የሰው ልጅ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጥበት ለዚያ ሰው ወዮለት ተብሎ እንደተጻፈ ታስታውሳላችሁ። በማቴዎስ 26:24 ላይ ተጽፏል። ወዮለት ጌታውን በመሳም ላይ አሳልፎ ለሰጠ ወዮለት። ወዮት አለብን። ዛሬ ወዮት አለብን። ሥላሴን የምንጠራበትን አገልግሎት ያጋንንት ነው ብለው የሰየሙ ሰዎች፣ የእግዚአብሔርን ነገር የምንከታተልበትን ከእግዚአብሔር ጋር ለመኖር የምንሮጥበትን በክፉ ስም ለውሶ የተናገሩ ሰዎች ወዮት አለባቸው። ወንጌል ያወሳቸዋል። ወንጌል ያወሳቸዋል። ወዮታ ነው። አያችሁ፣ ከሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርግ ይሁዳ ግን እርግማን ያተረፈው። ወገኖቼ ገንዘብ የኃጢአት ስር ነው። ስልጣን የኃጢአት ስር ነው። ወቁኝ የኃጢአት ስር ነው። እኔን የማውቅላችሁ የኃጢአት ስር ነው። መታሰሪያችንን አንፈልግ፣ ይልቁኑ የምንፈታበት ከጌታ ጋር የምንኖርበትን ነገር ልንፈልግ ይገባል። ወገኖች እኔ ከእናንተ አላውቅም። ስራ የሌለው እምነት ሊኖራችሁ አይገባም። እምነት የሌለው ስራ ቢኖራችሁ ከንቱ ነው። እንዲያውም ብርሃነ ዓለም ቅዱስ ጳውሎስ የበከተ ነው የሚለው። ዛሬ ወገኖች ምንም በሉኝ ምንም ልታስተውሉ የሚገባው ነገር፣ ልታውቁት የሚገባው ነገር፣ የምትሰሩት ነገር ከእምነት ጋር ይሁን። እምነት ያላችሁን ከሥራ ጋር አጣምራችሁ የማታረጉት ከሆነ ከንቱ ነው። የምትጾሙት ከጾማችሁ በኋላ ለተራቡት ምእመናን ብር የማትሰጡ ከሆነ ጾማችሁ ጾም አይደለም፣ ጾመ ድነትን አላገኝም። ከምትሰሩት ከአስሩ አንዱን ለእግዚአብሔር ሰጣችሁ የገጠር ቤተ ክርስቲያናትን የደከሙትን መጠገን የማትችሉ ከሆነ ክርስቲያን አይደላችሁም። እናንተ ክርስቲያን መሰል ያቺ ዕፀ በለሷ ቅጠሏን አሳምራ ከርቀት ሲያዋት ፍሬ ያፈራች የምትመስለውን ነው የምንመስለው። አንዳንድ ጊዜ ደግሞ ቅጠሏ ሳያምር ጠጋ ስትል ቆንጆ ፍሬ ያላት እጽዋት ገጥሟቸው አውቅም። እንደዚህ አይነት አሉ። አለባበሳቸው ይሄ ነው እዚህ ነው ግባ የማይባሉ ሰዎች ግን ለሕሙማኑ እንጀራውን ሲጋግሩ ወጡን ሲያዘጋጁ የሚውሉ አሉ።
በእናንተ ስም ዛሬ አሁን ወጡን አዘጋጅተው በጉን ገዝተው እንዲያደርገው ስሰራ ሌሊትም ስሰራ ነበር። አሁን ከእናንተ በኋላም ይሄን ነው ማዘጋጀው። ወገኖች ይሄን ድምጽ የምትሰሙ አካውንቱን እዚህ ጋር አስቀምጥላችኋለሁ። ግዴላችሁ ምርዱ። ማርያምን ተፍረት የዳነችበት አንዱ ስጦታዋ ይሄ ነው። ኃጢአትሽ ተሰረዩልሻል ሂጂ አላት። ነጻውት በብዙ ሽተሻልና አላት። አታድክሟት አለ። በቃ እንዲያውም አለ ወንጌል በሚሰበክበት ሁሉ አለ የሷ ስም ይጠራል። ምን ትፈልጋላችሁ? ዛሬ እናንተ የሰራችሁት ቤተክርስቲያን ይሄን ቤተክርስቲያን የሰሩን እግዚአብሔር ጌታ ወንዲ ብሎ በጸሎት ሲሄዱ ሁሉ ጊዜ ትጠራላችሁ። ይሄ እኮ ነው። ይሄን አልፈልግም ነው ትሉን እናንተ ሰዎች አስተውሉ እንጂ በሰዓታት በቆሙበት ሰዓት፣ በኪዳን በቆሙበት ሰዓት፣ በቅዳሴ በቆሙበት ሰዓት ሁሉ ስማችሁ ሲዘከር ይላል። ስማችሁ ሲዘከር እንዲመጣን ደብር ሰርተን እግዚአብሔር እንድናይ ለረዳቱ እግዚአብሔር ይስጣችሁ ሲል ይመጣል ወደ እናንተ በፖስታ ዋጋችሁ ወደ ልጆቻችሁ ይገባል። ወደ ልጆቻችሁ ጤና ይገባል። ወደ ራሳችሁ ጤና ይገባል። የቸገራችሁ ነገር ሁሉ ቋጠሮ ይፈታል። ጌታን አስደስታችሁታል። ይሄ ነው እንግዲህ። ይሁዳ ግን የሰው ልጅ አሳልፎ ይሰጠው። የዓለም ቢያተር ነፍሱን ከጎዳ ምን ይጠቅመዋል ተባለ። ምን ይጠቅመናል? ጉዟችን ወደ የት ነው? ጉዟችን ወደ ቀራንዮ ነው። ክርስትናችን እንዴት ነው? ጌታን የሚሸት ነው። እንደ አይሁድ በመስቀሉ ላይ ለማዋል የምንሮጥ ነው። እንደ ይሁዳ ለመሸጥ የሮጥነን ቤት ውስጥ ላይ ነው ያለን። የጌታን ቃል እኮ አየለን ነገር እየተናገርናችሁ ሸር ለምን አደረከ አልከን ብላችሁ የምትቆጡ ምንድነው ያለው? ቀቢ አንጓች ምን አለ? ይሁዳ ምን አለ? አረ ጌታ ይሄ ሽቶ እኮ ተሽጦ ለድሆች ይሆናል። ተመልከቱ። ቀቢ ያለበት ግን ውስጧ መርዝ ናት። አንዴ ሼር ካልክ አንዴ ላይክ ካል ይበቃል እኮ ዝም አትልም አንተ ክፍታፍ እየተባልኩ ነው። ይሄንን ብለን እንኳን ያረግ የለም። ይሁዳ ምን አለ? አረ መልሱ። ቢቻል እኮ ሊያስመልስ ነው የፈልገው። ቢቻል እኮ ከነሱ ላይ የሚዩት ማድረጊያው እነሱ ጋር ቢሆን እኮ ይዘጉት ነበር ጉሮሯችሁ። ያን የምንልበትን ክፍል ቆርጣ ያወጡት ነበር። ውድቅ ሆነበት ይላል። ውድቅ ሲሆንበት ወደ ሌላ ነው የሚሄዱት። ወደ ስድብ ይሄዳሉ። ወደ ሆነ አልተስተካከለም ተብሎ ወደሚባልበት ሁሉ ገብተው የሆነ ነገር ለማድረግ ይሄዳሉ። በየትኛው አቅጣጫ ውስጥ ነው ያላችሁት? አሁን ብዙ ሰዎች በጣም የሚገርማችሁ በጣም የሚደንቀው ሰሞነ ሕማማት በሰሞነ ሕማማት ብቻ ክርስቲያን መሆን የሚፈልጉ ሰዎች አሉ። ስግደቱ የሚጀምረው አሁን ነው። ጾሙ የሚጀምረው አሁን ነው። እምነት የሚያውቁትም አሁን ነው። ወገኖቼ እኛ እኮ አሁን የምንኖርበት ዘመን እኮ ዘመነ ሕማማት እኮ ነው ያለነው። ቤተ ክርስቲያን የሚቃጠልበት፣ ካህናቶች የሚገደሉበት፣ ሰባኪያኖችን የሚያሳድዱበት፣ ማህተብ ክራችን ማድረግ የማንችልበት፣ አዎ ነጭ ልብስ አልባስን መልበስ የማንችል በሀገራችን ላይ ሁሉ የሆነብን ለምንድን ነው? አንድነት ያጣ ነው። ትንሽ ማይቆጫችሁ ለምንድን ነው? የወንድማቸውን ጉድፍ ለማጉላት ተራራ ለማሳከል ከምትሮጡ የኛ ምሰሶ የሚያክለውን ኃጢአት ብንመለከት ምን አለ? ጌታ ሆይ እኔን ማረኝ ብትሉት የዳዊት ልጅ ሆይ ማረኝ እኔን ማረኝ ያለችው
አላውቅም አለች እኮ ያቺ የተፈረደባት ሴትዮ። በድንጋይ ሊወግሯት ደርሰው ሳለ ከሳሾችሽ የት አሉ? አላውቅም። አይታለች ሲሄዱ፣ አይታለች ሲያፍሩ፣ አላውቅም። አዎ ኃጢአት ተሰሩ ይልሻል፣ ሂጂ ደግመሽ እንዳትበድይ አላት። ደግሞ የሚበድሉትን እንደ መጻጉዕ አይነት እንደሱ አይነት ምን አላቸው ይላል? ደግማችሁ እንግዲህ አይነ ስውሩን ፈውሶታል፣ አይን አብርቷል፣ አይን የሌለውን አይን ተክሏል። ደግመ ኃጢአት እንዳትሰራ አላለው። ለምን? ደግሞ ስለሚበድሉ። መጻጉዕ ለ38 ዓመት ከአልጋ ላይ ተጣብቆ እያለ መዳን ትወዳለህ አለው ጌታችን። ይህ ቃል ወደ እኔና ወደ እናንተ ይምጣ ባካችሁ፣ ያርግልን። ዛሬም መዳን ትወጃለሽ ብሎ ይፈውሳችሁ በያላችሁ። ይህን ድምጽ የምትሰሙ በሙሉ የጌታ ቃል ሆኖ ፈውስ በቤታችሁ ይሁንላችሁ። የመዳን ቀን ይሁንላችሁ። የመዳን ቀን ይሁንልን። አዎ አሜን ይደረግልን እፈልጋለሁ በሉ። መጻጉዕ ግን ዘመድ አልነበረው፣ ወገን አልነበረው፣ የሚጎበኘው ሰው አልነበረም። ለ38 ዓመት እዛ ሲቀመጥ እንኳን የሚያዝን እንኳን አንድ ሰው አልነበረውም። ጌታ እኮ የተጣልነውን ሰዎች እኮ ነው የሚመለከት። ሰው የሌለውን በስደት ሀገር ብንናገር ዋስ የሚሆነን የሌለንበትን እኮ ነው እግዚአብሔር ዋስ የሚሆነን። ይሄን ጌታ ግን ይሄን ጌታ ግን ትተውታላችሁ በእውነት። ይሄን ጌታ ፊቱን እያሳየናችሁ ድምጹን እያሰማናችሁ ለምን ትንቁን ይሆን? አያችሁ፣ መዳን ትወዳለህ አለው። መዳን እንደሚወድ የሚያውቅ እግዚአብሔር። አዎ ግን ሰው የለኝም አለ። አልጋህን ተሸክመ ተመላለስ አለው። በቃ ይሄ ነው ጌታ። መዳን ለሚፈልግ እግዚአብሔር ሩቅ አይደለም። ግን ምን አለው? ደግመ ኃጢአት እንዳትሰራ አለው። እዚህ በዮሐንስ ወንጌል ለምን ትመታኛለህ ብሎ የመለሰው በድዬ ነው ያለው እኮ እሱን እኮ ነው። በጥፊ አይሁድ ካህናት ሊያስደስት ጥርቅም አድርጎ መታው። ሰባት ሁለቱ አያችሁ። ዛሬ የምታውቋቸው እኛን በጥፊ እንዴት እንደመቱን ትዝ ይላችኋል። ወንጌል ወቅሳችኋል ብያችኋል። እኛ አይደለንም። ወንጌል ይናገራል፣ ወንጌል ያስተምራል፣ ወንጌል ይወቅሳል። አዎ ለምን ወቀሰ እንዳትሉ፣ እንዲህ አይነት ሰዎች እንደሚፈጠሩ እንደሚመጡ ሲያቅ የተጻፈ ነው። እያንዳንዷ ነገር ማለት ማስተዋሉን እግዚአብሔር ይስጠን። ዛሬ ልንድን እኛ ስንፈልጋለን ወይ? ከዳነ በኋላስ እንደ መጻጉዕ ለመሆን ነው? እንደዛ ዘማዊቷ ሰው ለመሆን ነው? ጌታ ትናገሪ ብላ ዘማዊያ አፋ መናገር ባይችል ጌታን አይተሻዋል ቢሏት በምልክት ተናገረች፣ እንደ ጨውቃ ቃል ደርቃ ቀረች ይላል መጽሐፍ። አንድምታ ይነግረናል። ደግመሽ ኃጢአት እንዳትሰሪ ብሏት ነበር። ደግማ እንደምትሰራ ያውቅ ነበር ጌታ። ደግመ ኃጢአት እንዳትሰራ ደግሞ መልሶ ጌታን እንደሚገፋ ያውቅ ስለነበረ እኔና እናንተስ ይሁዳን አይነት ባህሪ ነው ያለን? አሁን ከሰማናቸው አይነት ባህሪ ነው ያለን? ከየትኛው ውስጥ ነው ያለን? ራሳችሁን መርምሩ። ብትፈተኑ እንኳን ይህ ከኔ አይደለም ብላችሁ ንቃችሁ አቃላችሁ ማባረር፣ ማሳደድ፣ ማውገዝ ሲኖርባችሁ ለዛ ክፉ መንፈስ እየተገዛችሁ ምን ሆነሽ ነው እንደዚህ ያለ ክፋት እንዴት ሰሪ ትችላለሽ? መንፈሱ አቤት! ይሄ መንፈሱ በይሁዳ ላይ እንዴት ገባ ነው ያለው? እንዴት ገባ ነው? መንፈሱ ነው ቀድሞ የገባው ወይስ መጀመሪያ በሐሳቡ ሲመጣ ገባበት ይላል? መጀመሪያ ከነዚህ ከተቀደሰው ሐሳብ አልስማማ ሲል ሰይጣን ሰው አገኘ ማለት ነው። ሰይጣን ሰው አገኘ። አንድ ሴትዮ አሉ እንደው በጣም የሚገርማቸው ነገር ነው። ስለት ተሳለች። እንደው ማይደርስ መስላችሁ አንዳንድ ጊዜ ስለት የምትሳሉ ሰዎች እንደው ባካችሁ የምትሳሉትን ወቁ። ሴትዮዋ ምን ብላ ትሳላለች? ስለቴን ከሰማኸኝ ሰይጣን አለችው፣ ስለቴን ከሰማኸኝ አንድ ጋቢ ላንተ
ብላ ተሳለች አሉ። ስለቱ ኃይለ ደርሳሉ ደረሰ። አሁን ስለቱን ለምን የት ልትሰጥ ትመጣለች? ቤተክርስቲያን እዚያ ላይ ታያችሁ አይጠፋም። እዛ መቼም ሲያቃጨ ሲያፋጭ አይጠፋም ብላ ሴትዮዋም ጋቢዋን ይዛ መጣች። ኋላ አንድ አባት አገኘችና አባቴ አቤት፣ እኔማ ስለተስልዬ ነበረ፣ ስለቴም ደርሷል። እንኳን ደስ ያለሽ። ስለትሽ ምንድን ነበረ? ስለቴ እንዲህ ነበረ የተሳልኩት ለማርያም ለገብርኤል ወይ ለስላሴም አይደለም ለሰይጣን ነው። በስመ አብ ወወልድ ወመንፈስ ቅዱስ ለሰይጣን። አዎ እና ይሄንን ጋቢው የምሰጠው ለሰይጣን ነው። ሰይጣን የሚገኝበት ቦታ አጣው የት ነው ብለው ትጠይቃቸዋለች። ብቻ የቀደሙ ሰዎች ብልሃተኞች ናቸው። በጣም ነው የምደነቀው። በይ እንግዲህ ቤተክርስቲያናችን እንደዛሬው አይደለም እንጂ በቀደመው ጊዜ አዎ ብር የምታበድር ባንክ ነበረች። ሰዎች ብር የሚያስቀምጡበት ባንክ ካዝናችን ነበረች። ሰዎች ተጣልተው የሚታረቁበት ፍርድ ቤት ነበረች። ብዙ ነገር ነበረች። ነገስታቱ ሄደው የሚቀመጡበት የሚፈርዱበት ብዙ ምስጢር የሚሰሩበት ቤተክርስቲያን ነበር። ዛሬ ተንቃ ነው። ዛሬ በልጆቿ ተንቃ ነው ሌሎችም የናቁ። መጀመሪያ የተናቀችው በእኛ ነው። ይሄን እንድታውቁ። ክርስቶስ የተናቀው በይሁዳ ነው። እንዴት አድርገን ነው ብለው ሲጨነቁ ነው ሄደላቸው። ዛሬ ቤተክርስቲያናችንን ክፍተት ሁሉ እያወጡ እየሰነጠቁ የሚናገሩ ከቤተክርስቲያን የነበሩ ሰዎች አይደሉም? ካህናት የነበሩ ሰዎች አይደሉም? ዲያቆን የነበሩ ሰዎች አይደሉም? ሰባኪያነ ወንጌል የነበሩ አይደሉም? በውጭ ያሉት እነ መሐመድ ምን ያውቃሉ? ብር እየተከፈላቸው ይህን ስራ የሚሰሩት የኛ ልጆች አይደሉ? በእንግዲያውስ ቤተክርስቲያን እዚህ ተጣልተው ሊታረቁ መጣዋል። ከዚህ መካከል በሁለቱ መካከል እርቁን አልፈልግም ብሎ እርቁን ረግጦ የሄደው ሰውዬ ሰይጣን እሱ ላይ ያለበት ሄደሽ ጋቢውን ጫኝበት አሏት። በኋላ ቁጭ ብላ ተበከች። አንዱ መጀመሪያ ያላደለ አይደል ያልሰማ እንደው ነው ረጋግጦ ሲል ተከትለ ሄደችና ጋቢውን ምንድነው? ስለቴ ነው። የምን ስለት ነው? እንዲህ ያለበት ሰይጣን ያለበት ነው። ሰጣ ሄደች ይባላል። ሰጣ ሄደች። እኛም ዛሬ በምን ውስጥ ነው ያለነው? ሰይጣናዊ ቅድም እንዳልኳችሁ መንፈስ ይዞን ከዛ ጋር አብረን ነው ወይ ምን ሄደው? ሰይጣን የሚባል አለ ብሎ እንዲያውም በቀደሙት ጊዜማ ጭራሽ ጠፍቶ ነበር። አሁን እነ መምህር ግርማን እግዚአብሔር ጸጋውን ያብዛልን መጣው በዘመኑ ይሄን ነገር በመናገራቸው አራለ ብለው በመግለጻቸው አመሰግናለሁ። ግን ደግሞ ዛሬ እሱን ምክንያት ተደርጎ አገልግሎቱ ሁሉ በማይገባ በማይፈለግ መንገድ የቤተክርስቲያን ሥርዓት ሁሉ ተጥሷል። በተለይ በዚህ ግሩፕ በሚባል የቴሌግራም ግሩፕ የማይሰራ ካህን ይሁን አገልጋይ ይሁን ቤተክርስቲያን ወዳ ፈቅዳ የሰጠችው ይሁን አገልጋይ ምንም ባናቃቸው ገብቶ እንደፈለጉ ሲያደርጉበት ይሆናል። እልፍ ብሎ ደግሞ ቅዱስ ጳውሎስ የከለከለውን ሴት ልጅ ከሥርዓት ውጭ እንዳትሄድ የጻፈለት እንግዲህ የሰማይ መልአክ እንኳን ቢሆን እኛ ካስተማርናችሁ ውጭ ቢያመጣ ውግዝ ነው የተባለውን ብዙ ስራ ሲሰሩ ነው ያለ። በጣም በሚገርማችሁ ሁኔታ በሚያሳፍር ሁኔታ ይሄ ነው አንዱ ራሱ። ስለዚህ በዚህ ሁሉ ሁለት ነጥብ የትኛውን ነው መሆን የፈለጋችሁ? የሰይጣን ፈረስ ወይስ የጌታ ፈረስ ነው መሆን ያለ? የጌታ ፈረስ ሆኖ የተገኘው ማርያምን ተፍረት ናች። በዚህ በአንድምታው ላይ በጣም የሚገርማችሁ እጅግ የሚደንቃችሁን ነገር ልንገራችሁ። አንድምታው ላይ በመስታወት መልኳን አየች ለረጅም ሰዓት ነው የሚለው። ይህ ገላ አለች፣ ይህ ገላ እኮ ፈራሽ ነው አለች። በስባሽ እኮ ነው፣ ከሁለት ቀን ሶስት ቀን በኋላ እኮ የሚሸት ጥንብ ነው አለች። ሊቀርቦት የማይፈሉት የሚከረፋ እኮ ነው። አቤትኛ እኮ ቁመን ስንሄድ
ልብሱን ስናረግ ምግቡን ወደ ሆዳችን ደረታችን ሲነፋን ምላስ ሲዘረጋ አቤት 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 አቤት። ትንሽ ደግሞ ጉንፋን ጠቅ ስታረግ እንዴት ነን? ፕላስቲክ ስር እኔ አንተ ምንድን ስትል የነበረው ሰውዬ ትንሽ ምስድ ዛሬ ስኒ መዳን እንደምን ለካ ማቃሰት ብቻ። አስተውሉ አስተውሉ። ሳትታመሙም አስተውሉ፣ ታማችሁም አስተውሉ። በቃ አስተዋይ የሚባል እሱ ነው። ሳይታመም የሚያስተውል ብፁዕ ነው፣ የተመሰገነ ነው። ለድሆች የሚያስብ ምስጉን ነው አለ ቅዱስ ጴጥሮስ። አዎ ድሃን የሚዘክረው የለም። በቃ እንደው ዝም ብለን እንደ ንፋስ ነው ዘመድ ያለ ዘፋኙ ነው ትንኮ ነው ንፋሱ ናቸው። የሆነ ጊዜ ወይ እንዲሁ ትምህርት ማመጋቢ እንደዚህ በሌላኛው ቀን ደግሞ አረ እንዳናይ እንደዚህ ይሄ ነው በቃ። አንዳንድ ጊዜ ጣሊያኖችን አያቸዋል። ጣሊያኖች ባህሪ ከኛ ጋር ነው ያሉ ወይ እኛ ጣሊያኖች ነበሩ ወይ ጣሊያኖች እኛ ነበሩ አላቅም። እነሱ እንደዛ ናቸው። አንዴ ዘማይ ላይ ሰልኩላቸው የሆነ ሰዓት እንደዚህ ደግሞ ምድር ፍትፍት የኛ ሳያችሁ እንደዚህ ነው። ለምን ማርያምን ተፍረትም መልኳን አየችው። አሁን ዛሬ መስታወት መመልከት ክፉ መንፈስን ይስባል የሚል ትምህርቶች አሉ። እውነት ነው። በሁለት ይከፋል። አንደኛው መንፈስ ቅዱስ ሲያናግራችሁ መስታወት ላይ አቆሞ ራሳችሁን ይወቅሳችኋል። ማርያምን ተፍረትን አነጋግሯታል። ለረጅም ሰዓት ነው የሚለው። የመንፈስ የሚባለው አይኔ ሲያምር ቅንድቤ ስትሉ ቅንድባችሁን ስትቀነድቡ ቅንድባችሁን ስትቆጥሩ ጸጉሬ ወይኔ ምኔን ስትሉ እሱ ሌላ ነው። እሱን አላውቀውም፣ ልታውቁትም አይገባም። አንዴ መልካችሁ ፊታችሁን ቆሻሻ ካለ አንስታችሁ ከዛ ውጪ ተመስገን ብላችሁ ፊታችሁን ታጥባችሁ ፊታችሁን ጠርጋችሁ አይቶ መውጣት ነውር አይደለም። ጌታ የፈጠረላችሁ እኮ ነው። ከዛ ውጪ እንዲያው መስታወት ላይ ተቀመጣችሁ 40 ሰዓት ላይ የምትቀመጡ አላችሁ። እሱን ጠይቁ ራሳችሁ። እሷ ግን እንግዲህ በዘመኑ ታውቃላችሁ መስታወት ያለው ሰው ዛሬ እንደ ዘመኑ ቪላ ቤት ያለው መኪና ያለው ባለ ሀብት እንዳለው አይነት ነው። መልኳን እያየች ውበቷን እየጨመረች ሰዎችን የምታማልልበትን ነገር የምትጠቀምት ዋጋ ስጋዋን እየሸጠች የምትኖር ነበረች። የጌታ ቃል ግን ሲመጣ በመስታወቱ ላይ ሆኖ አናገራት፣ ሰበካት፣ ገሰጻት፣ ዘለፋት። ከዛ በኋላ እውነት ነው ብላ አምና ያላትንም ብር መስታወቱን ሸጠችው ነው የሚለው። ለጌታ ሽቱ ለመግዛት ውድ የሆነውን የከበረውን ሰው ያላደረገውን እንዲያ ነው የሚሰጠው። እኛ የኒውጤልን ሰጥስን ሳንቲም ቀጭቀጭ የምትለው ነው ወደ ብሩ ምናምን ስን እኔማ አንዳንድ ጊዜ ይገርመኛል እኮ 100 እና 10 እና 1 ብሩን እኮ በእጄ ብቻ ለየዋለሁ። አይገርማችሁም? ለይቻ አንዷን መሽለጥ አድርጌ አወጣታለሁ። ተሳስቶ እንዳይወጣ ደግሞ እዛው ላይ ምናሽ አድርገን እናውቅበታለን። አይ ለቤተ ክርስቲያን ሲባል እንደዛ ነው። ለሱ ይሞላዋል እኮ እሱ ብለን ምንፈትን ተፈታታኞችም አለ። እሷ ግን እንደሱ አይደለችም። በኋላ ሰይጣን እሷን ከሚገናኙት ከነበሩት ሰዎች መስሎ እየበረረ መጣ ነው የሚለው። ሰው አፍቅረሻሉ አይደል አላት። አዎ አፍቅሬያለሁ አለችው። ገየች ጌታ እንደዛ ሲመልስላቸው የጠማማውን ጥያቄ በጠመም አመጣችለታ። አዎ የሰው ልጅ አፍቅሮ ከሰማያት ሰማያት ወርዶ ወደዚህ ምድር የመጣውን አፍቅሬያለሁ አለችው። እርፍ እንደጉም በእነ እንደ ጢስተኑ ጠፋ። በኋላ ደግሞ ሽቱ ልትገዛበት ወደ ሄደችበት ሱቅ ደግሞ ይሄን የከበረ ዋጋ ያለው ምን ያረግልሻል? ተመልከቱ፣ የሚሸጠው ሰውዬ ሰይጣን ተጭኖት እኮ ነው። ግዴለም ያስፈልገኛል። ጌታዋ ሲመልስ ያስፈልገኛል እንዳለው እሷም ነው ያስፈልገኛል አምጣለች። ወደ ለምጻሙ ስምዖን ቤት ስትሄድ ግን አንቺ ቆሻሻ አላት። የተመሰገነችው ቅድስት ሆናን ያለፈችው ይህ ቦታ ላንቺ አይመጥንሽም አንቺ ርኩስ አላት። የቀደመውን ኃጢአቷን እየተመለከተ በጌታ መሰበሯን አላየች። ጌታ ምን አለው? በደጅ ሰው ቆሟል አለው። ወዳጁ መጣለች። አዎ ወዳጁ መጣለች። ነው ለዚህ ቦታ የማይመጥናትን አስገባት አለው።
መተላለፍ አይቻልም። ጌታ ስምዖንን ወቅሶታል። ይህን ማዕድ ስታዘጋጅ ለኔ 50 ብር የሚጨርስ ነው፣ እሷ ግን ያመጣችው ከ300 ወቄት በላይ ነው። የትኛው ብሎ በምሳሌ አንድ ሰው ብድር ነበረበት፣ ብዙ ብድር የወሰደ አንዱ ትንሽ ነበረ። ለየትኛው አብዝቶ ሊወደው ይችላል? ብዙ ብድር የተበደረ ይቅር የተባለለት ሲለው እሷ ናት አለው። አንተ እንዲህ ያለ ትንሽ ነገር ናት ያዘጋጃት፣ እሷ ግን በዚህ ሁሉን የፈለገች እንዴት ነው አለው። እግዚአብሔር ይርዳን እንደ ማርያም እንተፈርተ እንድንሆን የነገረን የመከረን እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ለክብር መስቀሉ። ይቆየን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሜምበር ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ ለዓለም ሁሉ ታደርሱልን ዘንድ በናዝሬቱ ኢየሱስ ክርስቶስ ስም ሁላችሁንም ጠይቃለሁ። ስራ እምነት ያለ ስራ አይሆንምና በጾም የሰበሰባችሁትን ብር አሁን በማስቀምጠላችሁ አካውንት በማስገባት በቀጥታ ወደ ኢትዮጵያ መላክ በሚችሉ ካልቻላችሁ በዚህ ላለ ወይም ደግሞ በፔይፓል በማስገባት የውዴታ ግዴታችንን እንድንፈጽም ሁላችሁንም አሳስባለሁ። ይህን ቪዲዮ ግን ለሚሊዮን ሰው ሼር አድርጋችሁት ሚሊዮን ይባረኩበት ዘንድ ለምናችኋለሁ።